ሰላም እንዴት ናችሁ? ፍሬሽመን ሎጂክ ምዕራፍ 5 ኢንፎርማል ፋላሲን እንመለከታለን። ምዕራፍ 5 ስለ ፋላሲ ነው የሚያወራው። ፋላሲ ማለት በምክንያታዊ አመክንዮ ውስጥ የሚፈጠሩ ሕጸጾችን ወይም ደግሞ ስህተቶችን፣ እንከኖችን ስለዛ የሚያወራ ማለት ነው። ስለዚህ ፋላሲ የምንለው በምክንያታዊ በሆነ አመክንዮ ውስጥ የሚፈጠሩ ሕጸጾች ማለት ነው። በቃ አጠቃላይ ሕጸጽ የሚለውን ቃል ወይም ደግሞ እንከንን ወይም ደግሞ ስህተትን የሚገልጽ ነው ማለት ነው። An argument can be good or bad depending on the relationship between the premise and conclusion. አንድ አርጊመንት ጥሩም ወይም ደግሞ መጥፎ የሚባለው በፕሪሚሲሱ መነሻ ሐሳብ ወይም ደግሞ በማስረጃና በመደምደሚያ መሃል ባለው ግንኙነት ላይ ተመርኩዞ ነው አንድን አርጊመንት ጥሩም መጥፎ ማለት የምንችለው ማለት ነው። ጀነራላይዝ ስናደርግ አርጊመንት በሁለት ይከፈላል። ዲዳክቲቭ አርጊመንት እና ኢንዳክቲቭ አርጊመንት ነው። ዲዳክቲቭ አርጊመንት እና ኢንዳክቲቭ አርጊመንት ሁለቱም ፕሪሚሲስ ኮንክሉዥንን በምን ያህል ደገፈ የሚለው ነው ወይም ደግሞ ኮንክሉዥን ከፕሪሚሲሱ የተወሰደበትን ነው። ለምሳሌ ዲዳክቲቭ አርጊመንት ላይ ሙሉ በሙሉ ፕሪሚሲሱ ኮንክሉዥን የሚደግፍ ከሆነ ወይም ደግሞ ኮንክሉዥኑ ሙሉ በሙሉ ከፕሪሚሲሱ የሚወሰድ ከሆነ ያ ፕሪሚሲስ ያ አርጊመንት ዲዳክቲቭ አርጊመንት ምን ይባላል? ቫሊድ ዲዳክቲቭ አርጊመንት ይባላል ማለት ነው። ፕሪሚሳችን ለኮንክሉዥኑ ጋራንቲ የሚሰጥ ከሆነ ወይም ደግሞ ኮንክሉዥናችን ወይም ደግሞ መደምደሚያችን ከማስረጃ የተወሰደ ሙሉ በሙሉ የተወሰደ ከሆነ በዛ ሰዓት ቫሊድ አርጊመንት እንላለን ማለት ነው። ለምሳሌ ኦል ዶግስ አር አኒማል ካት ኢዝ ኤ ዶግ ዜርፎር ካት ኢዝ አኒማል የምንለው ውስጥ ይሄኛውን ኦል ዶግስ አር አኒማል የሚለው በቀላሉ ልትረዱት የምትችሉት እነዚህ ነገሮች ለምሳሌ ዶግን ኤ የምንል ከሆነ አኒማልን ቢ የምንል ከሆነ ካትን ሲ የምንል ከሆነ ዶግ እዚህ ጋር ምንድነው ኤ ነው። ሲ ኤ ከሆነ እዚህ ጋር ደግሞ ካት አሁንም ሲ ሆነ አይደል? እዚህ ጋር ኤ ቢ የሚሆን ከሆነ እና ሲ ደግሞ ኤ የሚሆን ከሆነ ሲ ምን ይሆናል ማለት ነው? ቢ ይሆናል። ስለዚህ ይሄ በሎጂካል ቫሊዲቲ መሰረት ልክ ነው ማለት ነው ይሄ ሪዝኒንግ። ስለዚህ ቫሊድ አርጊመንት ይባላል ማለት ነው። ሌላው ደግሞ ፕሪሚሲሱ ኮንክሉዥንን ጋራንቲ የማይሰጥ ከሆነ ወይም ደግሞ መደምደሚያችን ከዛ ማስረጃዎች ጋር ላይ ያልተወሰደ ከሆነ ምን ይባላል? ኢንቫሊድ አርጊመንት እንላለን ማለት ነው። ለምሳሌ ኦል ዶግስ አር አኒማል ኤ ካት ኢዝ አን አኒማል ዜርፎር ካት ኢዝ ኤ ዶግ ይላል። ቅድም ባለው ዶግን ለምሳሌ ኤ የምንል ከሆነ አኒማል ቢ ከሆነ ካት ኢዝ ሲ ከሆነ ሲ ቢ የሚሆን ከሆነ እዚህ ጋር ደግሞ ሲ ምን ሆነ ይላል? ኤ ሆነ ይላል። ስለዚህ ቅድም ካለው መጀመሪያ በዚህኛው አርጊመንት በሎጂካል አርጊመንት ላይ ኤ ቢ የሚሆን ከሆነ ሲ ምንድነው መሆን የነበረበት? ኤ ነበር መሆን የነበረበት። ከዛ ሲ ቢ ነበር መሆን የነበረበት ማለት ነው። በዚህኛው ሐሳብ ስናይ ኦል ዶግስ አር አኒማል የሚለው ይሄኛው ለምሳሌ ትሩ ፕሪሚሲስ ነው። ካት ኢዝ አኒማል ነው፣ ትሩ ነው። ካት ኢዝ ኤ ዶግ የሚለው ግን ፎልስ ነው። ስለዚህ አንድ ፕሪሚሲስ አንድ አርጊመንት ፕሪሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ የሚሆን ከሆነ ያ አርጊመንት ምን ይባላል? ኢንቫሊድ አርጊመንት ይባላል ማለት ነው። ኢንዳክቲቭም እንደዛው በፕሪሚሲሱ ስትሮንግሊ ኮንክሉዥንን ሰፖርት የሚያደርግ ከሆነ ኢንዳክቲቭ አርጊመንቱ ምን ይባላል? ስትሮንግ ይባላል። በደንብ ደግሞ ያ ፕሪሚሲስ ኮንክሉዥንን ስትሮንግሊ ሰፖርት የማያደርግ ከሆነ የአርጊመንት ምን ይባላል? ዊክ ኢንዳክቲቭ አርጊመንት ይባላል ማለት ነው። ቫሊድ አርጊመንቱን ዲዳክቲቭ አርጊመንት እና ኢንዳክቲቭ ስትሮንግ አርጊመንት እነሱ ትሩ ፕሪሚሲስ የሚኖራቸው ከሆነ ኦል ትሩ ፕሪሚሲስ ከሆነ which means valid plus all true premises የሚሆን ከሆነ እንዲሁም strong plus ያሉት ፕሪሚሲሶች ትሩ የሚሆኑ ከሆነ we call that argument is a good argument። ስለዚህ ጉድ አርጊመንት የሚባለው አንድ አርጊመንት ምን መሆን አለበት? ቫሊድ መሆን አለበት። ፕላስ ምን መሆን አለበት? ትሩ ፕሪሚሲስ መሆን አለበት። ፕሪሚሲሶቹ ወይም ደግሞ ማስረጃዎቹ እውነት መሆን መቻል አለባቸው ማለት ነው። አንድ አርጊመንት እውነት ጉድ ለመሆን ማለት ነው። ሶ ሳውንድ አርጊመንት ለዲዳክቲቭ አርጊመንት ሳውንድ አርጊመንት ማለት ጉድ አርጊመንት ነው። ለኢንዳክቲቭ አርጊመንት ደግሞ ኮጀንት ማለት ጉድ አርጊመንት ነው ማለት ነው። ይህ ማለት ቫሊዲቲ ፕላስ ኦል ትሩ ፕሪሚሲስ መሆን መቻል አለበት። ለምሳሌ እዚህ ጋር ይሄኛውን አርጊመንት ኦል ዶግስ አር አኒማልስ የሚለው ጋር እዚህ ጋር ደግሞ ቦቢ ኢዝ ኤ ዶግ ብለን ዜርፎር ቦቢ ኢዝ አን አኒማል ብንል ይሄ ምን ይሆናል? ሳውንድ ወይም ደግሞ ጉድ አርጊመንት ይሆናል። ምክንያቱም ፕሪሚሲሱ እዚህ ጋር ያለው ካት ኢዝ ኤ ዶግ የሚለው ፎልስ ነው አይደል? ይሄኛውን ትሩ ብናደርገው ወይም ደግሞ ቦቢ ወይም ደግሞ ቡቺ ኢዝ ኤ ዶግ የሚለውን ወስደን ከዛ ቡቺ ኢዝ አን አኒማል የምንል ከሆነ ፕሪሚሳችን ምን አርጊመንታችን ፕሪሚሲስ ዋን እና ቱም ትሩ ይሆናል፣ ኮንክሉዥኑም ትሩ ይሆናል። ስለዚህ በዚህ ምክንያት ሳውንድ አርጊመንት ይሆናል። አሁን ግን አንሳውንድ ነው፣ ምክንያቱም ይሄ ፎልስ ስለሆነ ማለት ነው።
ሌላው ፕሪሚሲሳችን አርጊመንታችን ቫሊድ ሆኖ ወይም ደግሞ ስትሮንግ ሆኖ ፕሪሚሲሳቸው ደግሞ ፎልስ ከሆነ ፕሪሚሲሳችሁ ፎልስ ከሆነ ዊ ኮል ኢት ኤ ባድ አርጊመንት። የአርጊመንት ምን ይባላል? ባድ አርጊመንት ይባላል ማለት ነው። ምክንያቱም አሁን እዚህ ጋር የመጀመሪያው ኦል ዶግስ አር አኒማል ትሩ ነው ኢቨን ኢፍ ኢት ኢዝ ቫሊድ ነው ብለናል ቅድም አይደል? ትክክለኛ የሎጂካል ስትራክቸሩ አመክንያዊ ቅርጹ ልክ ነው ማለት ነው። ግን የመጀመሪያው ፕሪሚሲስ ትሩ ነው የመጀመሪያው ማስረጃ፣ ሁለተኛው ማስረጃ ግን ፎልስ ነው ካት ኢዝ ዶግ የሚለው ኮንክሉዥኑ ግን ትሩ ነው። ስለዚህ አንዱ ፕሪሚሲስ ፎልስ ስለሆነ ይሄ ባድ አርጊመንት ይባላል ማለት ነው። ወይም ደግሞ አንሳውንድ አርጊመንት ይባላል። እንዲሁም በኢንዳክቲቭ አርጊመንት ላይም እንዲሁም ፎልስ ፕሪሚሲስ ፕላስ ስትሮንግ ከሆነ ደግሞ ምን ይባላል? ባድ አርጊመንት ወይም ደግሞ አንኮጀንት አርጊመንት ይባላል ማለት ነው። ከዛ ሌላው ደግሞ አርጊመንታችን ኢንቫሊድ ከሆነ እንዲሁም ዊክ አርጊመንት ከሆነ ዊ ኮል ኢት ኤ ባድ አርጊመንት። ስለዚህ እነዚህ ኢንቫሊድ አርጊመንቶች እንዲሁም ዊክ አርጊመንቶች ምን ይባላሉ? they are the fallacious ይባላሉ። which means በአመክንያዊ ሂደት ውስጥ ያሉ ስህተቶች ወይም ደግሞ እንከኖች ወይም ደግሞ ህጸጾች አሉበት ማለት ነው። ስለዚህ ፋላሲ ማለት refers to logical defect or a flaw or a fault that certain argument exhibit in its structural arrangement or reasoning process or in the contents of its statement used as a premises or a conclusion for various reasons other than merely false premises። ስለዚህ ፋላሲ የምንለው ወይም ደግሞ ህጸጽ በአመክንዮ ውስጥ የሚፈጠረው ህጸጽ ማለት ምንን ይገልጻል? እኛ የምንጠቀማቸው ፕሪሚሲሶች ወይም ደግሞ መነሻ ሐሳባችን ማስረጃ ወይም መደምደሚያ ውስጥ የነዚህ የመነሻ ሐሳቦች ወይም መደምደሚያ ስትራክቸራል አሬንጅመንታቸው አወቃቀራቸው እና በኮንተንታቸው ይዘታቸው ውስጥ ያለ የአመክንዮ ዲፌክት ጉድለት ኦር ፍሎው እንከን ኦር ፎልት ወይም ደግሞ ስህተት ነው ማለት ነው። ስለዚህ ፋላሲ ማለት በአርጊመንታችን ውስጥ ያለውን የፕሪሚስ እና ኮንክሉዥን የሱ አወቃቀርና ይዘት ውስጥ የሚፈጠሩ አመክንያዊ ጉድለቶች፣ ስህተቶች፣ እንከኖች ፋላሲ ወይም ደግሞ ህጸጽ ይባላል ማለት ነው። ስለዚህ እነዚህ አመክንያዊ ጉድለቶች፣ እንከኖችና ስህተቶች የሚፈጠሩት በተለያየ ምክንያት ነው ማለት ነው። በይዘቱ ሊሆን ይችላል፣ በስትራክቸሩ ሊሆን ይችላል፣ በአወቃቀራቸው ሊሆን ይችላል። አዘር ዘን ሜርሊ ፎልስ ፕሪሚሲስ በፎልስ ፕሪሚሲስ ብቻ አይደለም ማለት ነው። ሜርሊ ፎልስ ፕሪሚሲስ የምንለው ለምሳሌ ያ ስቴትመንት ፎልስ ስለሆነ አይደለም የአርጊመንት ፋላሺየስ ወይም ደግሞ ስህተት ያለበት ጉድለት ያለበት የሚሆነው ሌሎች በርካታ ሪዘኖች አሉ ማለት ነው። አንድ አርጊመንት ፋላሲ ለመሆን ማለት ነው። in general it violates a standard rule of good argumentation። ስለዚህ በአጠቃላይ የጉድ አርጊመንቴሽን ስታንዳርድ ሩልን ህግን ቫዮሌት ያደርጋል ይጥሳል ማለት ነው። ይህ ማለት ጉድ አርጊመንት ቅድም እንዳልነው አንድ አርጊመንት ጉድ አርጊመንት የሚባለው ቫሊድ ፕላስ ትሩ ፕሪሚሲስ ሲኖረው የአርጊመንት ሳውንድ አርጊመንት ወይም ደግሞ ኮጀንት አርጊመንት የሚሆን ከሆነ ኢዝ ኤ ጉድ አርጊመንት ነው የሚሆነው ማለት ነው። ስለዚህ ይሄኛው ፋላሲ ላይ ግን ምን የሆነበት ምናምን ኢረር ያለበት ወይም ደግሞ ጉድለት ያለበት ስህተት ያለበት እንከን ያለበት ነው። ጉድ አርጊመንት ላይ ግን አርጊመንቱ ምንም እንከን የሌለበት ነው። ምክንያቱም ቫሊድ ነው ፕላስ ደግሞ ፕሪሚሲሶቹ ትሩ የሆኑ ናቸው። ምንም እንከን የሌለበት ነው ማለት ነው። ስለዚህ ይሄንን የጉድ አርጊመንቴሽንን ስታንዳርድ ሩልን ምን ያደርጋል? ይጥሳል ማለት ነው። ፋላሲ ጉድለት ያለበት እንከን ያለበት ስለሆነ ማለት ነው። there are 4 general criteria of good argument በአጠቃላይ 4 መስፈርቶች አሉ ማለት ነው። ለአንድ አርጊመንት ጉድ አርጊመንት የሚያስብሉ 4 አጠቃላይ የሆኑ መስፈርቶች አሉ ማለት ነው። an argument is good only if it is premises አንድ አርጊመንት ጉድ የሚባለው ፕሪሚሲሱ ወይም ደግሞ መነሻ ሐሳቡ ወይም ደግሞ ማስረጃው እነዚህን 4ቱን ክራይቴሪያ መስፈርቶችን ሲያሟሉ ነው ማለት ነው። አንዱ ከጎደለ የአርጊመንት ጉድ አይባልም ማለት ነው፣ ወይም ደግሞ ጥሩ አርጊመንት አይባልም። የመጀመሪያው ሬሌቫንስ ነው። አንድ አርጊመንት ሬሌቫንት ነው ሲሆን ነው አርጊመንቱ ምን የሚሆነው? ጉድ የሚሆነው ማለት ነው። አርጊመንት ማለት ሬሌቫንስ ማለት ተዛማጅነት ማለት ነው። ተዛማጅ ሲሆን ይህ ማለት ፕሪሚሲስ መስት ሪሌት ዳይሬክትሊ ቱ ዘ ኮንክሉዥን ፕሪሚሳችን ማስረጃችን ቀጥታ ከኮንክሉዥናችን ጋር ምን የሆነ የተዛመደ መሆን መቻል አለበት ነው። ለምሳሌ I should get an A because I like this class የሚል ከሆነ ለምሳሌ ይሄንን እዚህ I should get an A የሚለው ይሄ ኮንክሉዥን ነው። because I like this class የሚለው ደግሞ ፕሪሚሲስ ነው።
አሁን ኤ ለማግኘት ክላስ መውደድ በቂ አይደለም አይደል? ተዛማጁ ይሄ ዳይሬክትሊ አይደለም መስት የሚለው ሙሉ በሙሉ የተዛመዱ አይደለም። ምክንያቱም አንድ ሰው ክላስ ስለወደደ አይደለም ግሬድ ኤ የሚያገኘው። ያን ክላስ ስለወደደ ሳይሆን በደንብ ካጠና ክላስ ከተገኘ አሳይመንት በአግባቡ ከሰራ ፈተናዎችን በአግባቡ ከሰራ ነው አንድ ሰው ኤ የሚያገኘው። ስለዚህ መስት ሪሌት ቀጥታ የተዛመደ አይደለም ማለት ነው ይሄኛው። ለዚህ አንድ አርጊመንት ጉድ አርጊመንት የሚባለው ፕሪሚሲሱ ማስረጃ ከመደምደሚያው ጋር በቀጥታ ምን የሆነ ሙሉ በሙሉ የተዛመደ መሆን መቻል አለበት ነው። ሁለተኛው አክሴፕታቢሊቲ ነው። ተቀባይነት መኖር አለበት። ፕሪሚሲስ should be believable or reasonable የሚታመን መሆን አለበት። ያ ፕሪሚሲስ or reasonable ምክንያታዊ መሆን አለበት። I like this class የሚለው believable ሰዎች የሚያምኑት reasonable ምክንያታዊ የሆነ መሆን መቻል አለበት ነው። ሶስተኛው ደግሞ sufficiency ነው። በቂነት which means ፕሪሚሲሱ must provide enough support for the conclusion ያ ፕሪሚሳችን ማስረጃችን ለኮንክሉዥናችን ምን በቂ የሆነ ድጋፍ መስጠት መቻል አለበት ነው። ያንን ፕሪሚስ ኮንክሉዥናችን ወይም ደግሞ መደምደሚያችንን የሚያጠናክር ማስረጃ ነው መቅረብ ያለበት። ያ ማስረጃ ጠንካራ መሆን አለበት። ለዛ ለኮንክሉዥኑ የሚቀርበው ሰፊሸንሲ በቂነት የምንለው ማስረጃው በቂ መሆን መቻል አለበት ነው። ሌላው ሪቡታቢሊቲ ነው። ሪቡታቢሊቲ ደግሞ ማለት ተቃውሞ ማለት ነው። The argument should address and respond to strong objection ለጠንካራ ተቃውሞ ምላሽ መስጠት መቻል አለበት ነው። የተለያዩ ተቃውሞዎች ለሚነሱ ተቃውሞዎች ያ ምላሽ መስጠት የሚችል መሆን መቻል አለበት ማለት ነው የኛ አርጊመንት። So if violating any of these leads to a fallacy ከነዚህ አራቱ አንዱ የሚጎል ከሆነ ይሄ አርጊመንት ምን ይባላል? ፋላሲ ሆነ ማለት ነው አንድ አርጊመንት። ከነዚህ አራቱ ከተሟሉ ግን is a good argument ነው ማለት ነው። አንድ አርጊመንት ሬሌቫንት ከሆነ ተዛማጅ ከሆነ አክሴፕታቢሊቲ ካለው ተቀባይነት ካለው የሚታመን ከሆነ ምክንያታዊ ከሆነ ሰፊሸንስ ካለው በበቂ ሁኔታ ፕሪሚሲሱ ኮንክሉዥንን የሚደግፍ ከሆነ እንዲሁም ሪቡታቢሊቲ ለተቃውሞች ምላሽ መስጠት የሚችል ከሆነ ጉድ አርጊመንት ይሆናል። ከነዚህ ውስጥ አንዱ ግን ከጎደለ ይሄ አርጊመንት ምን ይሆናል? ፋላሲ ይሆናል። which means a bad argument ነው የሚሆነው ማለት ነው። ስለዚህ አሁን I should get an A because I like this class የምንለው በሬሌቫንሲ ራሱ አይደለም ብለናል። ሰፊሸንሲ ጋር ራሱ ብንል እዚህ በትክክል ይሄ ፕሪሚሲስ ለዚህ ለኮንክሉዥናችን ጠንካራ ድጋፍ አልሰጠም። ስለዚህ ፋላሲ ነው የሚሆነው ማለት ነው። ከዛ if I say እንደዚህ ለምሳሌ ብንል I should get an A because I studied hard and completed all my assignments ብል ይሄኛው አሁን ምንድነው የሚለው ጉድ አርጊመንት። ምክንያቱም ኤም ማገኘው በደንብ ጠንክሬ ማጠና ከሆነ ሁሉንም አሳይመንቶችን በትክክል የምሰራ ከሆነ ኤ ያገኛለሁ ብዬ ማስብ ከሆነ ይሄ ምንድነው ጠንካራ የሆነ አርጊመንት ወይም ደግሞ ጥሩ የሆነ አርጊመንት ነው ማለት ነው። ስለዚህ እነዚህ በዚህ መሰረት አንድ አርጊመንት ጥሩ መሆኑ የሚገመገም ነው ማለት ነው። ታይፕ ኦፍ ፋላሲ ስናል ስለዚህ ፋላሲ በአርጊመንት በምክንያታዊ አመክንዮ ውስጥ ያለ ህጸጽ ጉለት ወይም ደግሞ ስህተት ነው ካል እነዚህ ህጸጾች በሁለት ይከፈላሉ። ፎርማል ፋላሲ ኤንድ ኢንፎርማል ፋላሲ። ፎርማል የምንለው ፎርም ከሚለው ማለት ነው። ፎርም ወይም ደግሞ ቅርጽን የሚገልጽ ነው። ኢንፎርማል የምንለው ደግሞ ከዛ በይዘት ጋር የተያያዘ ነው ማለት ነው። ስለዚህ ፎርማል ሲባል ከፎርም ጋር የተያያዘ ነው። ኢንፎርማል የምንለው ደግሞ ከይዘት ኮንተንት ጋር የተያያዘ ነው። ፎርማል ፋላሲ a fallacy committed due to structural defect of an argument ፎርማል ፋላሲ ወይም ደግሞ ፎርማል ህጸጹ የሚፈጠረው ኮሚትድ በምን ምክንያት ስትራክቸራል ዲፌክት ኦፍ አን አርጊመንት የዛ አርጊመንት የመዋቅሩ ወይም ደግሞ የአወቃቀር ጉድለት ሲኖር በዛ ምክንያት የሚፈጠር። ስለዚህ ፎርማል ፋላሲ በፎርም ማለት ነው። ፎርም ማለት ስትራክቸር ነው አይደል? ፎርማል ስም የሚለውን ስትይዙ ከስትራክቸር ጋር የተያዘ ነው ማለት ነው። ፎርም ጋር የተያዘ ከቅርጹ ላይ ያለው እንከን በዛ ምክንያት የሚፈጠር ፋላሲ ወይም ደግሞ ህጸጽ ጉድለት ምን ይባላል? ፎርማል ፋላሲ ይባላል ማለት ነው። because the problem that causes them is structural defect ስለሆነ በአወቃቀራቸው ወይም ደግሞ በቅርጻቸው ምክንያት የተፈጠረ ስለሆነ that may be identified through mere inspection of the form or structure of an argument ስለዚህ ቀጥታ አይተን በቀላሉ ገምግመን ማወቅ እንችላለን ማለት ነው።
ቀጥታ እንደዚሁ አይተን አርጊመንቱን ኢንስፔክት አድርገን ገምግመን በዛ መንገድ መረዳት እንችላለን ማለት ነው። ፋውንድ ኦንሊ ኢን ዲዳክቲቭ አርጊመንት። ሌላው መያዝ ያለባችሁ ፎርማል ፋላሲ የሚባለው በዚህ በቅርጽ ምክንያት የሚፈጠር አርጊመንት ፋላሲ ዲዳክቲቭ አርጊመንት ውስጥ ብቻ ነው የሚፈጠረው ማለት ነው። ምክንያቱም አይደንቲፋያብል ፎርም ስላላቸው በቀላሉ የሚታወቁ ቅርጽ ስላላቸው ማለት ነው። በቀላሉ የሚታወቅ መለየት የሚቻል ቅርጽ ስላላቸው ለምሳሌ ካታጎሪካል ሲሎጂዝም ውስጥ በዲስጃክቲቭ ሲሎጂዝም ውስጥ ወይም ደግሞ በሃይፖቴቲካል ሲሎጂዝም ውስጥ የሚፈጠሩ ናቸው ማለት ነው። ካታጎሪካል ሲሎጂዝም የምንላቸው በኦል በሰም ኤንድ ነን በሚሉት በእነዚህ የሚጀምሩ ማለት ነው። ዲስጃክቲቭ ሲሎጂዝም የሚባሉት ደግሞ በኤይዘር እና ኦር የሚጀምሩ፣ ሃይፖቴቲካል ሲሎጂዝም የምንላቸው ደግሞ በኢፍ እና ዜን የሚጀምሩ፣ በእነዚህ ውስጥ ዲዳክቲቭ አርጊመንቶች በእነዚህ ውስጥ ብቻ ነው ፎርማል ፋላሲን የሚገኘው ማለት ነው። ለምሳሌ ስናይ ካታጎሪካል ሲሎጂዝም ፋላሲን ስንመለከት ኦል ታይገርስ አር አኒመልስ፣ ኦል ማማልስ አር አኒመልስ፣ ዜርፎር ኦል ታይገርስ አር ማማልስ ይላል። ይሄ አሁን ኦል ታይገርስ አር አኒመልስ ሁሉም ነብሮች እንስሳት ናቸው። ኦል ማማልስ አር አኒመልስ ሁሉም አጥቢ እንስሳት ናቸው። ዜርፎር ሁሉም ነብሮች አጥቢ እንስሳት ናቸው ይላል። ይሄኛው የተሰጠን ምን ካታጎሪካል ሲሎጂዝም ምን ስላለው ኦል የሚለው ቃል ስላለ ዊ ኮል ኢት ካታጎሪካል እንላለን ማለት ነው። ስለዚህ ታይገር እዚህ ጋር እንደምታዩት ነብር አለ። በዚህ ነብር ውስጥ ነብሩ እንስሳ ነው አለ። አጥቢ እንስሳቶች በሙሉ ደግሞ እንስሳት ናቸው አለ። ስለዚህ ሁሉም ነብሮች ደግሞ አጥቢ እንስሳት ናቸው ይላል። ፎርሙን ስንመለከት ቅርጹ ምን ይመስላል? ኦል ታይገር ኤ ነው እንላለን። ቅድም በነገርኳችሁ የመጀመሪያው ኤ ነው። አኒማል ቢ ነው። ማማል አዲስ ነው የመጣው። ስለዚህ ሲ ነው የሚሆነው። አኒማል እዚህ ጋር ቢ ሆኗል። ቢ ነው። ከዛ ታይገር ኤ ነው አይደል? ቅድም እዚህ ጋር ተጠቀምነው ኤ። ማማሉ ደግሞ ምንድን ነው የሚሆነው? ሲ ነው የሚሆነው ማለት ነው። ስለዚህ ፎርሙ ኦል ኤ አር ቢ አለ። ቀጥሎ ደግሞ ኦል ሲ አር ቢ አለ። ከዛ ኮንክሉዥናችን ደግሞ ምን አለ? ኦል ኤ አር ሲ አለ። ኦል ኤ አር from mere inspection of this form one can see that argument is invalid። ስለዚህ እንደዚሁ ገምግመን አይተነው ብቻ ገምግመን በዚህ መሰረት በፎርሙ በቅርጹ ብቻ አይተን ይሄኛው ኢንቫሊድ አርጊመንት መሆኑን እናውቃለን ማለት ነው። ኢንቫሊድ አርጊመንት ሆነ ማለት አርጊመንቱ ደግሞ ኢትፋሊያሽስ አርጊመንት ወይም ደግሞ ሕጸጽ ያለበት አርጊመንት ነው ማለት ነው። ስለዚህ ይሄንን አሁን ስናየው እዚህ ጋር ኤ ቢ ከሆነ እዚህ ጋር ምን መሆን ነበረበት? እዚህ ጋር ኤ ቱ ሲ ካለ እዚህ ጋር ምን ነበር መሆን የነበረበት? ቢ ነበር አይደል መሆን የነበረበት። ምክንያቱም ኤ ቱ ቢ ከሆነ ሲ ቱ ቢ አይሆንም አርጊመንቱ ማለት ነው። እዚህ ጋር ቢ ሆኖ ከዛ እዚህ ጋር ሲ ነው። ምክንያቱም ኮንክሉዥናችን ኤ ቢ ከሆነ ኮንክሉዥናችን ኤ ቱ ሲ ከሆነ እዚህ ጋር ምን መሆን ነበረበት? ቢ ቱ ሲ ነበር መሆን የነበረበት አርጊመንታችን ማለት ነው ቫሊድ የሚሆነው። ስለዚህ ይሄንን ግን ቦታ ቀያይሮታል። ሁሉም ታይገሮች አኒማል ናቸው፣ ሁሉም ማማሎች አኒማል ናቸው አለ። therefore all tigers are mammals የሚለው ፎርሙን ቅርጹን እንኳን አይተን አይሆንም ማለት ነው። ስለዚህ አርጊመንት በዚህ መንገድ ኤ ቱ ቢ ሆኖ ኮንክሉዥናችን ኤ ቱ ሲ የሚሆን ከሆነ እዚህ ጋር ያለው ሁለተኛው ፕሪሚሲስ ምን ይሆናል? ቢ ቱ ሲ ነው የሚሆነው ማለት ነው። በዚህ መሰረት ነው መረዳት ያለባችሁ። ሶ ኤ ቢ ሲ የሚለውን ኤ ታይገር ቢ አኒማል ከዛ ሲ ማማል ከሆነ the problem may be traced to the second premise። ስለዚህ ችግሩ ምንድነው ያለው? ሁለተኛው ላይ ነው ያለው ማለት ነው። ቅድም እንዳለው ኤ ቱ ቢ ነው፣ ይሄ ደግሞ ኤ ቱ ሲ ነው። ስለዚህ ፕሮብሌሙ እዚህ ጋር ነው ያለው ማለት ነው። ሁለተኛው ፕሪሚሲስ ላይ ማለት ነው። ፕሪሚሲስ ቱ ላይ ነው ችግር ያለበት። so if the letter C and B are interchanged the form becomes valid and the original argument with the same change introduced also become valid but unsound ይሆናል ይላል። ስለዚህ ሲ እና ቢን ብንቀይር ሁለተኛው አርጊመንት ላይ ያለውን all tigers are animals የሚለውን ይሄኛው ኤ ቱ ቢ ነው አይደል ቀድም ያለው። ከዛችኛዋን ሲ እና ቢን ብንቀይርስ ሁለተኛው ችግሩ ያለበት ሁለተኛው ላይ አይደል። ይሄኛውን ስንቀይር all animals ቢ አይደል፣ አኒማሎች ቢ ናቸው፣ ማማልስ ደግሞ ሲ ነው። therefore all tigers are mammal all tigers ኤ ነው አይደል፣ ኤ ቱ ሲ። ስለዚህ ይሄ አርጊመንት ምን ይሆናል? is a valid argument ነው ማለት ነው። ፎርሙ በትክክል ሎጂካሊ አመክንያዊ ሂደትን የተከተለ ነው ማለት ነው። ቅርጹ ሎጂካል
ሪዝኒንግ ያንን መስመር የተከተለ ነው ማለት ነው በዚህ መሰረት። ስለዚህ አሁን በዚህ መሰረት ስንሄድ a to b b to c a to c እዚህ ጋር ያለው a to b all a are b ከዛ all b are c ሆነ ማለት ነው እዚህ ጋር። ከዛ ኮንክሉዥናችን ምን ይሆናል? all c are all a are c ይሆናል ማለት ነው። so this is a valid argument ይሆናል ማለት ነው። valid argument። ስለዚህ ኢንቫሊድ አርጊመንትን ወደ ቫሊድ መቀየር የምንችልበትን ከዛ ኢንቫሊድ አርጊመንቱን ደግሞ ካታጎራል ሲሎጂዝምን ወይም ደግሞ ኢንቫሊድ ወይም ደግሞ ፋላሺየስ እንዴት እንደሆነ በዚህ ትረዳላችሁ ማለት ነው። ስለዚህ በዚህ መሰረት ማስተካከል እንጂ ስለዚህ አሁን ይሄኛው አርጊመንት ቫሊድ ነው ብለናል። ከዛ እንዲሁም አንሳውንድ ነው ይላል። ኦል ታይገርስ አር አኒማልስ ይላል። ሁሉም ታይገሮች እንስሳት ናቸው። እውነት ነው። ሁሉም ነብሮች እንስሳት ናቸው አለ። this is a true premises ኦል አኒማልስ አር ማማልስ ይላል። ሁሉም አኒማሎች አጥቢ እንስሳት ናቸው አይደሉም። ሁሉም እንስሳቶች አጥቢ እንስሳት አይደሉም። አጥቢ እንስሳ ያልሆኑ እንስሳቶች አሉ። this argument is false all tigers are mammals ሁሉም ታይገሮች ማማልስ ናቸው። አዎ ታይገሮች አጥቢ እንስሳ ከሚባሉት ውስጥ ናቸው። ይሄ ትሩ ነው። ስለዚህ ይሄኛው እዚህ ጋር ያለው ፕሪሚሲስ ፎልስ ስለሆነ አንድ አርጊመንት ሳውንድ የሚሆነው ቫሊድ ፕላስ ምን መሆን አለበት? ኦል ትሩ ፕሪሚሲስ ቫሊድ ፕላስ ኦል ትሩ ፕሪሚሲስ ፕሪሚሲሳችን ወይም ደግሞ ማስረጃዎቻችን ሁሉም እውነት ሲሆኑ የአርጊመንታችንን ቫሊድ ሲሆን ምን ይባላል? ሳውንድ ይሆናል። እዚህ ጋር ግን አንዱ ፎልስ ስለሆነ ይሄ አርጊመንት ምን ሆነ? አንሳውንድ አርጊመንት ሆነ ማለት ነው። ከዛ ሁለተኛው ሃይፖቴቲካል ሲሎጂዝም ነው። if apes are intelligent then apes can solve puzzles therefore apes are intelligent ዝንጀሮን እዚህ ጋር እንደምታዩት ይሄ ዝንጀሮዎች ኢንተለጀንት ናቸው ይላል። then apes can solve puzzle ይላል። ስለዚህ ኢንተለጀንት ስለሆኑ ብሩህ ስለሆኑ ብልህ ስለሆኑ ኤፕሶች ዝንጀሮች ፐዝሎችን ወይም ደግሞ እንቆቅልሾችን መፍታት ይችላሉ ይላል። ይሄ በምናውቀው በኢምፕሊኬሽን ፒ ኢምፕላይስ ኪው ነው አይደል የሚሆነው። ፒ ማለት ኤፕስ አር ኢንተለጀንት ኤፕስ ካን ሶልቭ ፐዝል ደግሞ ኪው ማለት ነው። በፒ ኢምፕላይስ ኪው ኢምፕሊኬሽን ላይ ኪው ትሩ የሚሆነው ምን ሲሆን ነው? ፒ ፎልስ ወይም ትሩ የሚሆነው ሲሆን ነው። ፒ ትሩ ሆነ ማለት ወይም ደግሞ አንቲሲደንታችን ትሩ ሆነ ማለት ኔሰሰርሊ ኮንክሉዥን ፕሪሲደንት ኮንሲኩዌንታችን ምን ይሆናል ማለት ነው? ትሩ ነው የሚሆነው በኢምፕሊኬሽን ላይ ማለት ነው። ስለዚህ ኤፕስ ካን ሶልቭ ፐዝል የሚለው ምንድነው እዚህ ጋር የሚሆነው? እዚህ ጋር ያለው ክው ነው አይደል የሚሆነው። ከዛ therefore ኤፕስ አር ኢንተለጀንት የሚለው ደግሞ ፒ ነው። በዚህ መሰረት ነው ማለት ነው ስትራክቸሩ የተሰጠን። this argument has the following form if a then b እና q የወሰድነውን a እና b ማለት ትችላላችሁ። if a then b የሚሆን ከሆነ ከዛ ቀጥሎ ደግሞ b ነው አይደል የመጣው። ይሄኛው ኤፕስ implies b የሚሆን ከሆነ እዚህ ጋር ኤፕስ ካን ሶልቭ ፐዝል የሚለው ቢ ነው አይደል። ስለዚህ ቢ እዚህ ጋር ይመጣል። ከዛ ቀጥሎ ደግሞ ምን ኮንክሉዥን ላይ ምን አመጣ? ኤ አመጣ። this type of fallacy is called affirming the consequent እንደዚህ አይነት ፋላሲ ምን ይባላል? affirming the consequent ኮንሲኩዌንቱን ነው ያረጋገጥ ነው ማለት ነው። በዚህኛው አርጊመንት ውስጥ if ኤፕስ የሚለው ይሄ አንቲሲደንት ነው። ይሄኛው ደግሞ ኤፕስ ካን ሶልቭ the puzzle የሚለው ኮንሲኩዌንት ነው። ስለዚህ በአርጊመንታችን ላይ መጀመሪያ መምጣት ያለበት ምንድነው? አንቲሲደንት ነበር መምጣት የነበረበት። እዚህ ጋር ኤ ቢ ቦታ ምንድን ነበር? ኤ ነበር መምጣት ያለበት። ምክንያቱም አንቲሲደንቱ ነው የሚቀድመው። ከዛ ቀጥሎ ነው እዚህ ኮንክሉዥናችን ላይ ምን የሚሆነው? ኮንሲኩዌንት የሚሆነው። እዚህ ላይ ግን ምንድነው በተገላቢጦሹ ኮንሲኩዌንቱ መጨረሻ ላይ የመጣው ኮንሲኩዌንት ቀድሞ አንቲሲደንት ደግሞ መጨረሻ ኮንክሉዥን ሆነ ማለት ነው። ስለዚህ በዚህ ምክንያት የሚፈጠር ፋላሲ ወይም ደግሞ ህጸጽ ወይም ደግሞ ስሁት ምን ይባላል? affirming the consequent ኮንሲኩዌንቱን ነው ያረጋገጥ ነው ማለት ነው። ያረጋገጥ ነው ማረጋገጥ አፊርም ማድረግ የነበረብን ምን ነው? አንቲሲደንቱን ነበር ማረጋገጥ የነበረብን። መጀመሪያ አንቲሲደንቱ ሲረጋገጥ ከዛ በኋላ መጨረሻ ላይ ምን ይመጣል? ኮንሲኩዌንቱ መጨረሻ ላይ ይመጣል ማለት ነው። in this case if a and b are interchanged in the first premises the form becomes valid እንዳለው እዚህ ጋር a ብናረግ ከሆነ እዚህ ጋር ደግሞ b የምናረግ ከሆነ the argument ምን ይሆናል? valid argument ይሆናል። ከዛ በኋላ ምን ይሆናል? affirming the antecedent affirm ሲሆን አንቲሲደንቱ የሚመጣ ከሆነ ወይም ደግሞ ይሄ ለሞደስ ፖናንትስ የምንለው በዛ ምክንያት ምን ይሆናል? አርጊመንቱ ቫሊድ ይሆናል ማለት ነው። ቀድሞ አንቲሲደንት ይመጣል፣ ቀጥሎ ኮንሲኩዌንት ይመጣል። ኮንክሉዥናችን ላይ ኮንሲኩዌንት። ይሄንን ሐሳብ በደንብ ያዙ በሃይፖቴቲካል ሲሎጂዝም and then the original argument with the same change also become valid ይሆናል ማለት ነው። ስለዚህ if apes are intelligent then apes can solve puzzle የሚለው ይሄኛው A implies B ነው።
ወይም ደግሞ ይሄኛው አንቲሲደንት ነው፣ ይሄኛው ደግሞ ኮንሲኩዌንት ነው። ከዛ ኤፍስ አር ኢንተለጀንት ይሄኛው ምንድነው ኤ ነው። ከዛ ኮንክሉዥናችን ምን ይሆናል ማለት ነው? ኤፍስ ካን ሶልቭ ፐዝል ቢ ይሆናል ማለት ነው። ወይም ደግሞ ይሄ አንቲሲደንት ይሆናል። ከዛ መጨረሻ ላይ ኮንሲኩዌንት ይመጣል ማለት ነው። ኢን ዲስቲንጉይሽንግ ፎርማል ፍሮም ኢንፎርማል ፋላሲስ ሪሜምበር ዘት ፎርማል ፋላሲስ ኦከር ኦንሊ ኢን ዲዳክቲቭ አርጊመንት። ስለዚህ ፎርማልን ከኢንፎርማል ስንለይ ማስታወስ ያለብን ፎርማል ፋላሲ ይሄ በቅርጽ ላይ የተመሰረተ ስሁት ወይም ደግሞ ህጸጽ ከሚፈጠረው በምንድን ነው? በዲዳክቲቭ አርጊመንት ብቻ ነው ማለት ነው። እቺን በደንብ ያዟት። ሌላው ኢንፎርማል ፋላሲ ነው። ኢንፎርማል ፋላሲ ደግሞ are those mistakes in reasoning process of an argument that cannot be recognized by analyzing the structure of an argument but only through the analysis of the content of the argument. ኢንፎርማል ፋላሲ የምንለው ደግሞ በሪዝኒንግ በአመክንያዊ ሂደት ውስጥ የሚፈጠር ስህተት ማለት ነው። ይህም የስትራክቸሩ ያልሆነ ስህተት በምን አናሊሲስ ኦፍ ዘ ኮንተንት ኦፍ ዘ አርጊመንት የአርጊመንቱ ይዘቱን ተንትንን የምናገኝ ማለት ነው። በይዘት ትንተና የሚገኙ ማለት ነው። ኮንተንቱ በይዘቱ እንጂ በስትራክቸሩ አይደለም እነዚህ የሚፈጠሩት ማለት ነው። ኢንፎርማል ፋላሲ ኦንሊ ዘ ሚኒንግ ኦፍ ዘ ወርድ የቃላቶቹ ትርጉም ሊሆን ይችላል። ስቴትመንቶቹ የተዋቀሩበት ቃላት ሊሆን ይችላል። how inference are made the reveals faulty reasoning ከዛ እነዛ ከዛ ላይ የተወሰዱ ፕሪሚስ እና ኮንክሉዥኖቹ በዛ መሃል የሚፈጠር የይዘት ትንተና አርገን የምናገኝ ስህተት ነው ማለት ነው። ይሄ የመዋቅር ወይ ያወቃቀር የቅርጽ ሳይሆን የምንድነው የይዘት ችግር ነው ማለት ነው። ለምሳሌ all factories are plants, all plants are things that contain chlorophyll, therefore all factories are things that contain chlorophyll። በዚህ አሁን all factory ፕላንት ናቸው፣ all ፕላንቶች ክሎሮፊል አላቸው። all factory ስለዚህ are things that contain chlorophyll። ይሄኛውን ስናይ ኢንስፔክሽኑን ቀጥታ አይተነው ቅርጻቸውን ስንገመግም አርጊመንቱ ምንድነው የሚያስረው? all factories are plants, all factory A ነው፣ plants B ነው አይደል? all plant B contain chlorophyll C ሆነ። therefore all factories A ነው አይደል? ፋክተሪ እዚህ ጋር A things contain chlorophyll C። ይሄ አሁን በቅርጹ ምንድነው ልክ ነው። all A are B B are C then ኮንክሉዥናችን A are C። ስለዚህ ይሄ በዚህኛው በፎርሙ በቅርጹ በስትራክቸሩ ስናየው this argument is a valid በቅርጹ ስናየው ማለት since this form is valid one may conclude that argument valid ነው ሊል ይችላል አንድ ሰው አይቶ። ምክንያቱም በስትራክቸሩ ስናየው ይሄ አርጊመንት valid ስትራክቸር ስለሆነ ማለት ነው። ሆኖም ግን yet the argument is clearly invalid ግን አርጊመንቱ ግን invalid ነው because it has true premises and false conclusion። ፕሪሚሲሱ true ነው፣ ኮንክሉዥኑ ግን false ነው። አናሊሲስ ኦፍ ኮንተንቱን ስናየው ይዘቱን ስንተነትን ሚኒንግ ኦፍ ወርድን የቃላቱን ትርጉም ስናየው ከዛ ችግሩ የት ጋር እንዳለ ውዝግብ ያለበት ሁኔታን እንረዳለን ማለት ነው። the word plant is used into different senses በሁለት ሁኔታ ነው ማለት ነው ፕላንት የሚለው ቃል የተጠቀምነው። in the first premises it means a building where something is manufactured all factories are plants ማለት በዚህኛው በመጀመሪያው ፕሪሚሲስ ወይም ደግሞ በመጀመሪያው ማስረጃ ላይ የሚያሳየው ይሄ ፕላንቱ ምንድነው? building where something is manufactured የሆነ ነገር ማኑፋክቸር የሚደረግበት ወይም ደግሞ ማኑፋክቸሪንግ ኢንዱስትሪ የሚሰራበት ቤት ማለት ነው። እዚህ ጋር እንደምታዩት ይሄኛው ይሄንን ነው የሚያሳየው። ፕላንት ማለት ፋብሪካዎች ያሉበት ህንፃ ማለት ነው ፕላንት የሚለው። ሁለተኛ ላይ ያለው ግን the second means life form ህይወት ያለው ነገር ማለት ነው። ወይም ደግሞ እዚህ ጋር እንደምታዩ ዛፍ ማለት ነው። ስለዚህ የተለያየ ቃላት ነው ትርጉም ነው ያለው ማለት ነው። ይሄ ፕላንት እዚህ ውስጥ ያለው ፕላንት thus the argument really had the following invalid form። ስለዚህ ይሄንን ስናስተካክለው ምንድነው የሚሆነው? all A are B all factories are plants የሚለው A B ከሆነ all plants እዚህ ጋር ያለው ፕላንት ከዚህኛው ፕላንት የተለየ ነው። ስለዚህ እዚህ ጋር ሌላ ፕላንት ነው ማለት ነው። C later things that contain chlorophyll D ነው የሚሆነው ማለት ነው። therefore all factories A እዚህ ጋር ያለው things that contain chlorophyll D ይሆናል ማለት ነው። ስለዚህ የማይገናኝ ኢንቫሊድ ይሆናል ማለት ነው። A R D ይሆናል። ስለዚህ ይሄ ኢንቫሊድ አርጊመንት በቅርጹም ስናስተካክለው በይዘት ያለውን ይዘቱን ስናስተካክለው በቅርጽም እንደዚህ ፎልስ ይሆናል ማለት ወይም ደግሞ ኢንቫሊድ ይሆናል ማለት ነው። ስለዚህ በዚህ መንገድ በይዘት
ስሁት የሆኑ ወይም ደግሞ ህጸጽ ያለባቸው ጉለት ያለባቸው አርጊመንቶች ኢንፎርማል ይባላሉ ማለት ነው። ስለዚህ ፎርማል ፋላሲ የሚባሉት በቅርጻቸው በውቅራቸው ስሁት ያለባቸው ህጸጽ ያለባቸው ሲሆኑ ኢንፎርማል ፋላሲ የሚባሉ ደግሞ በይዘታቸው ስሁት ወይም ደግሞ ጉለት ወይም ደግሞ ህጸጽ ያለባቸው ማለት ነው። እነዚህ ደግሞ ኤክሰርሳይዝ ናቸው። እነዚህን ኤክሰርሳይሶች ሞክሯቸው። ምን አይነት ፋላሲ ናቸው? ፎርማል ወይስ ኢንፎርማል ናቸው? ፎርማል ፋላሲ ከሆነ ደግሞ በየትኛው ነው ቅድም ካየናቸው ዲዳክቲቭ አርጊመንት ውስጥ የትኛው ነው? ከዛ አስተካክላችሁ ደግሞ ሞክሩት። ወደ ትክክለኛው ቫሊድ መልሱት፣ ኢንቫሊድ የሆነውም ማለት ነው። ስለዚህ በዛ መሰረት ኤክሰርሳይዝ አድርጉት። ይሄንን በያላችሁበት መልካም ጊዜ ይሁንላችሁ። በሚቀጥለው ደግሞ በሌላ እስከምንገናኝ ድረስ ከስር ማንኛውንም አስተያየት ጥያቄ ካላችሁ ልታደርሱን ትችላላችሁ። ሌላ የሚሰራላችሁ ፓርትም ከፈለጋችሁ ከስር ልጠይቁኝ ትችላላችሁ።